በእውነቱ ይሄኛውን ፕሮግራም በዚህ መንገድ ለማሳካት የጀመርነው አሁን አልነበረም። ሌሎች ተቋማት ጋር ሞክረናል። የሚቻል ስላልሆነ እስካሁን ዘልቀናል። በዋናውን አሁን በነፃ በሚባል ደረጃ ብቻ ሳይሆን በአይን ርግብግቢት ፍጥነት በሚስተካከል ደረጃ ይሄን አክል ለውጥ ለማምጣት ጥረት ያደረጉት ዋናውን ክሬዲት ዶክተር ወርቁና ባልደረቦቻቸው መውሰድ ስላለባቸው ምስጋናው ለነሱ ይሁን እንጂ ተመሳሳይ አቅም ያላቸው ተቋማት የሚባሉት ጋር ብዙ ደጅ ጠንተናል። ቀደም ሲል የነበረው ማኔጅመንት እያለ የቦርድ አባላትም እያሉ ስላልሆነ ነው። በገንዘብ የሚቻል አልነበረም። በእሳቤም እንደዛ ፈጣን አልነበረም። የሀገርን አቅም ለሀገር መገንባት ላይ ባለው የመተጋገዝ ደረጃውም ላይ ስላልነበረ የዘገየ። አሁን ግን ትክክለኛ ደሞ ባለቤት ሲያገኝ በተለይ ከወርቁ ማማር ጋር በተያያዘ የተሻለ ስለሆነ ነው። አርቲፊሻል ኢንተለጀንስ አልሞከርንም። ሌሎች ተቋማት ጋር ሞክረናል እና አልሆነም። ገንዘቡ የተቋሙን በጀት የሚበልጥ ነበር የነበረው። ፍጥነቱ በመንፈልገው ልክ የሚመጣ አልነበረም። ስለዚህ ጊዜ ሲያነሳው ይነሳል በሚል የተውነው። አሁን ደግሞ የዶክተር ወርቁ ተቋማቸውን በዚህ ደረጃ ላይ የሄዱ ሌሎች ተቋማትንም እያነሱ ለመግባት የሚያስቸግሩ ተቋማትን ቅድም ሰለሞን እንዳለው በዚህ መንገድ ስለቀየሩ ይሄ ነገር እኛም ብንቋደው ሰው በሚል ያቀረብንላቸው በሳምንታት ፍጥነት በሚባል ደረጃ ነው በዚህ ደረጃ ያሳኩትና ይሄ አቅም ነው። ሀሳብ እንዴት እንደሚመራ ዛሬን ከነገ ማገናኘት ማለት በባለቤቱ ሲሰራ የሁሉንም ስራ ያቀላል። ይሄ ስራ ለሚዲያዎች በዘፈቀደ ቅጣትም ተክሳጽም እንዳይደርስባቸው በማስረጃ የተመሰረተ እንዲሆን ያደርግላቸዋል። ፍትሃዊነት ያሰፍናል። ለተቋማችን ሰራተኞች 24 ሰዓት ጆሮአቸውና አይናቸው በስክሪን አፍቶ ከስፒከር ጋር ተያይዞ በጆሮአቸውም በአይናቸውም ከባድ ችግር ነበር የሚያጋጥመው። እንደ ቦርድ እያየነው ነበር የነበረው። አንዱ ከተቋማት ፍትህ ባሻገር ሰራተኞቻችንንም ጤናቸውን ለመታደግ የሚያስችል ቴክኖሎጂ መምጣት አለበት የሚል ስናነሳው ነው የቆየ ነው። 24 ሰዓት ጆሮ ላይ ስፒከር ደቅኖ መሄድ በጣም ከባድ ችግር ያመጣል። 24 ሰዓት ስክሪን ላይ ማፍጠጥ የራሱ ችግር አለው። አሁን ይሄ ከዛ ያወጣላቸዋል። አንዱ ተቋማቱን ሰራተኞች ነፃ ማውጣት ነው። ሁለተኛው የሚዲያ ተቋማትን ለሀሜት የሚዳረግ ነገር የለም ማለት ነው። በዜጎች ተሳትፎ ነው የሚመጣው። በቴክኖሎጂ ተደግፎ ነው የሚሄደው። ፋይል መደበቅ የለም። ጠረጴዛ ስር የሚገባ ፋይል አይኖርም ማለት ነው። ጠፋ የሚባል ፋይል የለም። የበጎም ይሁን የመጥፎ ሰው ከስክሪን ሰዎች አክሰስ ሊያደርጉት ይችላሉ። የሆነ ሰው ብቻውን በሞኖፖሊ የሚይዘው ስልጣን የለም። የተቋሙ የሚመለከታቸው ሰራተኞች አክሰስ ሊያደርጉት የሚችሉት ነው። ግልጸኝነት ያሰፍናል። ተጠያቂነት ያሰፍናል። የዜጎችን ተሳትፎ ሙሉ ያደርጋል። በዘፈቀደም ይሁን በመሰለኝ ይሁን ውሳኔ እንዳይሆን ያደርጋል። ከሆነ ማስተካከያ ስርዓቱን ያበጃል። በዚህም ምክንያት የሁላችንም ኤምፓወር የሚያደርግ ነው ይሄኛው ቴክኖሎጂ። አገራችን በዚህ መንገድ ይሄ ተቋም አሁን የጀመረው መቋደስ ነው የሚሆነው። ግን በሌሎቹንም ተቋሞቻችን በፍትህ ስርዓቱም በገቢ ስርዓቱም በፖሊስና ትራፊኩም በሌላውም መንገድ እንደዚህ አይነት ቴክኖሎጂዎች እየመጡ በሄዱ ቁጥር ዜጎች ኤምፓወርድ ይሆናሉ፣ ጉልበት ያገኛሉ፣ አቅም ያገኛሉ። መንግስት የተሳለጠ አገልግሎት ይሰጣል። በዜጎችና በመንግስት መካከል መተማመን ይኖራል። ጊዜ እንቆጥባለን፣ ቅሬታ እንቀንሳለን። አገር ለማሳደግ የሚያስችል የተሟላ መግባባት ለመፍጠር እድል ይሰጣልና ይሄ ቴክኖሎጂ ነገርን ማዘመን ብቻ ሳይሆን ችግርን ማቅለልና አቅምን መገንባት ላይም የጎላ ድርሻ ስላለው የተሻለ እድል አለ ብለን መውሰድ እንችላለን። በአንድ በኩል ለሚፈጠሩ ቅሬታዎች ቅሬታ ያለው አካል ተገቢውን ቅሬታ ማቅረብ፣ ትክክል ካልሆነም በምክንያት በማስረጃ ተደግፎ ለመከራከር ይቻላል ማለት ነው። ብያለው ወስኛለው የሚባል ነገር አይኖርም። ማስረጃው ትክክል ካልሆነ አስተካክሎ ማረም የሚቻልበት እድል ይሰጣል። ሌላው እስካሁን በነበረን አካሄድ ከውጭም የሚመጡ የሚዲያ ተወካዮች ፈቃድ እንሰጣለን። ፈቃድ ከሰጣን በኋላ ልንዘነጋቸው እንችላለን። እነሱም ይረሱናል፣ እኛም እንረሳቸዋለን። ቤተኛ መስለን ህግ ቢያከብሩም ባያከብሩም መኖር የነበረበት እድል ነበር። አሁን ይሄ ይቀራል። ለማን ፍቃድ ሰጠን? በስንት ጊዜ የሚያበቃ ፍቃድ ሰጠን? እሱ ፍቃድ ሲያበቃ ማስረጃው ይመጣል። አንድ ሁለተኛው አዲስ አበባ ለመስራት ፍቃድ የወሰደ ሰው ለሊት ተጉዞ ጋምቤላ ጫፋ እናገኘውም ማለት ነው።
እስካሁን በነበረው አሰራር እሱም ያጋጥማል። ኢትዮጵያ ውስጥ ለመስራት ፈቃድ ወስዶ ኢትዮጵያ ውስጥ የማይሰራ ዜና ሳይሆን በኬንያ በኩል የምንሰማው በፈረንሳይ የምንሰማው ዜናም ይቀራል። እዚህ ሀገር ፈቃድ የወሰደ ሰው እዚህ ሀገር ይሰራል። እዚህ ሀገር ለሆነ ቦታ ላይሰንስ ከወሰደ እሱ ላይ ይሰራል። ከተንቀሳቀሰ እናገኘዋለን፣ ከተሳሳተ እናገኘዋለን። እኛ ከተዘናጋን ዜጎች ያገኙታል። ዜጎች በቀጥታ ቢሮ ድረስ መረጃ ያደርሳሉ። ማድረስ ብቻ አይደለም፣ የሰጠውት መረጃ እየደረሰ ብለው ያረጋግጣሉ። የአንድ ሰራተኛ ጋር ደግሞ ደርሶ ስለማይቆም ሲስተም ስለሆነ የሚያገኘው ያለው ልደብቅልህ፣ ላቆይልህ፣ ላድበስብስልህ፣ ላቅልልህ የሚባል ነገር አይኖርም ማለት ነው። እና ይሄ ለሁሉም አቅም የሚፈጥር ስለሚሆን ይሄን አጠር ባለ ጊዜ ላሳኩልን የአቶ ዶክተር ወርቁና ባልደረቦቻቸው የተቋሙ ደግሞ አመራሮች ግፊት በማድረግ በመጨቅጨቅ ነው የወርቁንም እረፍት ነሳን። እነሱም ጉጉትም ስለነበረ የተሻለ አፈጠኑ። በቦርዱም በሰራተኞችም ደረጃ የነበረው መነቃቃት የተሻለ ከዚህም በላይ መስራት እንደምንችል የሚያሳየን ስለሚሆን ሌሎች ተቋማትም በተመሳሳይ መንገድ ስራቸውን እንዲያቀሉ አገራችንም በዚሁ ፍጥነት ከነገ ጋር እንድትገናኝ ከዛሬ ጋር እንድትታረቅ ትላንትናን መዝገብ ቤት እንድታስቀምጥ በሚያስችል ደረጃ ላይ የጀመርነው ቴክኖሎጂ ከሌሎች ዓለሞችም ለመስተካከል አንዳንዱን ለመቅደም የሚያስችል አቅም ይፈጥራል። ይሄ አዲስ ቴክኖሎጂ ነው። አብረን ነው የምንገባው። ስለዚህ ለታሪክ አንወቅስም ማለት ነው። ከታሪክ ጋር አያያዝም። ይሄ ከዛሬና ከነገ ነው የሚያያዘው። ዛሬ ከሰራህ ዛሬን እያስተካከልክ ነገ ላይ መድረስ ይቻላል። በሌሎችም ቴክኖሎጂዎች አሉ። በባዮ ቴክኖሎጂ በሌሎችም ሀገራችን የምትጀምራቸው ከሰለጠኑት ሀገሮች እኩል አንዳንዶቹን መቅደም ይቻል እድል አለን አብረን ስለምንሮጥ። ትላንት የነበረ ወጣ ገባነት አይዘንም ማለት ነውና ይሄንን ለዚህ ላበቁን አጠቃላይ መሪያችንም በዚህ ሀሳብ ያላቸው ኦብሴሽን ትልቅ ስለሆነ እንጂ ሌላው ሀገር እያየን ያለፍ ነው። በመሪያችን ኦብሴሽን በሀሳብ የበላይነት እሱን ተከትለው ደግሞ ቀንና ማታ ስራዬ ብለው በሚሰሩ አመራሮች የታገዙ እነዚህ ነገሮች መቀጠላቸው ተስፋ የሚሰጥ ነው። በተለይ ደግሞ ለወጣቶች እንደኛ አይነቱ ያው ልጆቻችንን እየጠየቅን ነው አንዳንዱ የምንደርስበት እንጂ ሀሳቡም አይገባም፣ ይቸግራል። ግን ለልጆች ሰፊ እድል ነው ያለው። አሁን ነው የሚገቡበት ያለው። ከሌላው ጋራ ተሽቀዳድሞ የሚሄዱበት እድል ነው ያለው። ይህም በተግባር እንደሚሆን ለማሳየት የሚያስችል ተቋም መገንባት መቻላችን ተስፋ እንዳለን ያሳያል። ይህ ህንፃ ቀደም እንደተባለው ነው። የዛሬ ስንት ዓመት የቦርድ አመራር ሆኜ ኢቢሲ መጥቻለሁ። ስንገባ እየተጋፋን ነው የምንገባው። ሙቀቱ አያስጠጋም። እኛኛ ኃላፊዎቹ የምንገባባቸው ትንሽ ያህል ይላሉ። የተሻለ ወንበር የተሻለ ቀለምም አለው። አብዛኛው ሰራተኛ ግን መቀመጫም የለው፣ ካፌ የሚሄድበትም የለው። ቤቱ ሙቀት ነው። አንዳንዴም ሊፍቱ አይሰራም። አሁን ገነት የመሰለ ቤት መስራት ይቻላል። ግን ይሄ ገንዘብ አይደለም የሚሰራው ሀሳብ ነው እንጂ ገንዘብ ድሮም አለ አሁንም አለ። እጥረት ድሮም አለ አሁንም አለ። ምን ተቀየረ ከተባለ ሀሳብ፣ እሳቤ፣ አስተያየት ነው የተቀየረው። ሁላችንም በተቀየረ ሀሳብ የተቀየረች ሀገርን ገንባ። አመሰግናለሁ።